ምን ነው በጊዜ መጣህ? የኔታ አይሉም እንዴ? አለች ምትዋብ ቄስ ትምህርት ቤት የላከችው ልጇ ያለ ሰዓቱ መመለሱን አይታ። ወላጅ አምጣሉኝ አላት። የ6 ዓመቷ አቦቸር ብልጣ አይኖቹ ላይ ሐዘኔታን ለማስነበብ እየጣረ። የሰራው ተንኮል አለ? የኔታ የማላውቀውን ጥያቄ ሲጠይቁኝ ኤክሶንኩና ጓደኞቼ ሳቆብኝ። ምንድነው ጥያቄው? እግዚአብሔር አዳምን ፈጥሮ ከጨረሰ በኋላ ወደ ገነት ወስዶ ምን ብሎ አስጠነቀቃቸው ብለው አውጥተው ጠየቁኝ። ምን መለስክላቸው? አለች እናቱ መልሱን ለመስማት ጓጉታ። አልሰማሁም አላልኳቸውም። አዳም ወደ ገነት ወስዶ እግዚአብሔር ምን አለው ሲሉኝ ጊዜ ለሕይወት ዋጋ ስጥ ብሎ አስጠነቀቀው ስላቸው ተቆጡኝና ብዙ አይነት የሚያበሳጭ ስድብ ሰደቡኝ። ሌላ ቀን ዛሬ ደግሞ ለምንድነው ትምህርት ቤት ያልሄድከው? ብላ ተቆጣች ምትዋብ ገበያ ሄዳ ብቅልና ጌሾ ገዝታ ስትመለስ። ልጇ አቦቸር ሰፈር ውስጥ አገኘችው። በእድሜ ከሚተካከሉት ጋር በጣቶቹ መሃል ያለችውን ብዮ ወደ ጉድጓድ አፍ ለመክተት እየተፍጨረጨረ ሳለን የደረሰችበት። የኔታ አባረሩኛ፣ እዚች ደጅ ብትደርስ ባለንጋ ይልቃለው አሉኝ አለ ጠይም ፊቱ ላይ ቅያሜ እየተስተዋለበት። ለምን? ተቆጣች ምትዋብ። አለንጋቸውን ደብቄባቸው አላውቅም። ከጫፍ ቆረጡ። ቦርሳዬ ውስጥ የደበቅኩትንም እኔ አይደለሁም። ሁሌ ሳልሰድባቸው ይሰድቡኛል። ጥፋ ከፊቴ ባለንጋ ነው የምሸልጥ እያሉ ያስቦኩኛል። የማን ልጅ ማን ይቀጣል? አመረረች ምትዋብ። በፊትም ቢሆን የሃይማኖት ሰዎችን አትወድም። ምክንያትሽ ምንድነው ቢሏት አባቴ ትላለች። አባቷ መጾም መጸለይ የሚያበዙ ሰው ፊታቸው ቀርቦ ይፍቱኝ አባ ብሎ የሰራውን በደል ሲናዘዝላቸው የሚገስጹ ናቸው። ቀን ቀን ሐዋርያዊ ተልኳቸውን ሲፈጽሙና ሲያስፈጽሙ ይውሉና ጀንበራሽ ቆልቁላ ወደ ማደሪያዋ ስታዘግም እሳቸው ማረቂያዋን ተጎንጭተው ሙቅ ሲላቸው ጥምጣማቸውን ፈተው ቀበቷቸውን አላልተው በመሸበት ያድራሉ። የምትዋብ አባት ባለቤታቸውን አበሳጭተው በመሸበት ስለሚያድሩ ብቻ ሳይሆን በሰፈር መንደርተኛ ለመወገዝ ሰበብ ስለሆናቸው ብቻ ሳይሆን በስደተኛው መድኃኔዓለም ስም ዣንጥላ ዘርግተው ምስል ደረታቸው ላይ አንጠልጥለው ያለ ቤተ ክህነት ፈቃድ ገንዘብ ሰብስበው ለግል ጥቅማቸው በመዋላቸው እስር ቤት ቤታቸው ሲሆን የነምትዋብ ስም መነጋገሪያ ርዕስ ሆነ። ሳር ቅጠሉ ዘመድ ጎረቤቱ ጣት የሚቀስርባቸው ሰድቦ ለሰዳቢ አሳልፎ የሚሰጣቸው መሰላቸው። ከማታውቃቸው ወንዶች ጋር መሄድ የጀመረችው ከዚያን ጊዜ ጀምሮ ነው፣ ቤተሰቦቿን ለመርዳት። ወደ ቤቷ ገባችና ጥቁር የረዘመ ሻሿን አሰረችው። ቀሚሷን አስተካከለች። መበስበስ ከጀመረ መቀመጫው ከተበላ ካርቶን ውስጥ ያደፈ ነጠላዋን አውጥታ ትከሻዋ ላይ አኖረችው። ቤቱን ለቀው ከመውጣታቸው በፊት ጠላ መኖሩን የሚጠቁመውን ጣሳ አፉን ከመሬት ባገናኘ ሙቀጫ ላይ ተቀምጦ የሚያሳየውን አርማ አስገባችው። ቤቱ ተቆለፈ። እንትዬ አሳይሻለሁ። እሺ የኔታህን? አይ የማይመጣው ልጅ እኛ ስንማር ከኛ ጋር የማይማሩና ብዙ ነፍጥ የሚወጣው ልጅ። ሰነፍ በለው። ከማይመጣው ልጅ የበለጠ የማይመጣው ትልቁ ልጅ ዛሬም አልመጣ ይላል አቦቸር ያሳሰበው ይመስል አመዳም ጠይም ፊቱን እያሻሸ። ወላጅ አሰዳቢ በለው። ላይመጣ ነው አይሄደው። አንድ ቀን የኔታ ከሽንት ቤት እስኪመጡ ድረስ ብድግ አለና እሳቸው ሰክረው ጎርፍ ውስጥ እንዴት እንደተንገዳገዱ እንደሚወድቁ እያሳየ ሲያስቀን ደረሱበትና እስከ ሩቅ ቦታ ድረስ አባረሩት። ይህን አሳዳጊ የበደለውን ውጣጭ በድንጋይ በሉት አሉንና ሁላችንን ላኩን። እኛ ግን ፈንክተን ከጭንቅላቱ ደም እንዳናስወጣበት ብለን ወዳልሄደበት ቦታ ድንጋይ ወረወርን። ከዚያ ቶሎ መከና ወደ ቤታችን ተበታተንን። ለምትዋብ አቦቸር ልጇ ብቻ ሳይሆን ጓደኛዋም ጭምር ነው። ጥያቄዎቹን አትሰለቻቸው። አንድ ቀን ደግሞ እናቱ ምትዋብ ከገበያ ስትመለስ ያቺ ዥጉርጉር ቀለም ያላት ጭር ያለችው አንዶሮ አባሮ እንቁላሎቿን ሲሰባብር ደርሳበት እንዴ ምን ይሆንክ ነው? ቁጣዋ እየመጣ
እንቁላል ውስጥ ያሉ ጫጩቶችን እያስወጣቸው ይላል በአስኳል በጨጫ መዳፉን በእራፊ ጨርቅ እያጸዳ። አየ ልጅ ነገር ከሳምንት በኋላ የሚፈልፈሉትን ባጭር ትቀጫቸዋለህ አንተ። ብዙ ቀን እስኪሆን ድረስ እንቁላል ውስጥ የሚኖሩ ከሆነ ታፍነው ይሞታሉ እኮ ነው። አጥፍተሃል አቦቸር ከኩርፊያ ጋር። ዶሮዋ ናት ጥፋተኛ። እንቁላል ውስጥ ከታ ከምታስጨንቃቸው ላያቸው ላይ ከምትቀመጥባቸው መጀመሪያውኑ ለምንድን ነው ጫጩቶቹን እንቁላል ውስጥ ከታ የምትወልዳቸው? ኩርፊያዋ እየተገፈፈ ይመጣና ቅፍ አድርጋ ትስመዋለች። እና ልጆቿን ታስጨንቃለች አታስጨንቅም አይደል? አቤት ሐሳቦቹ ሲያዝናኗት። ሌላ ልጅ የመጨመር ሐሳብ የላትም። 50 ቢወልዱ 50 ነው ጉዱ፣ ከተባረከ ይበቃል አንዱ ማለት ታዘወትራለች። ልጇን ያልወደደ ባይወለድ ትመርጣለች። ከጎረቤቶቿ ጋር ውሽማይን ወሰርሽብኝ፣ ዶሮሽ ስትበተንብኝ በሚሉ ሰበብ አስባቦች በተጋጨች ቁጥር እሷን ለማበሳጨት አቦቸር ላይ ይወርዱበታል። አቦቸር አባቱን አያውቅም፣ እናቱም አባቱን አታውቅም። አባቱም ልጁን የሚያውቅ አይመስልም። የኔታ ሁሉ ጊዜ ቀን በቀን ይጠይቁኛል። የምን ጥያቄ ነው እሱ? የአባት ስም እያሉ ነው። ምን ትዋብ አትላቸው ስላቸው ጊዜ ልጆች ይስቁብኛል። እነሱ ግን አባት ከየት ነው የሚያስመጡት? ስም ሲጠራ ያንቺ ስም ሲሰሙ የማያልቅ ሳቅ ስለሚስቁብኝ ቆይቼ ነው ሁሉም ሰው ገብቶ ካለቀ በኋላ ለትምህርት የምገባው። እያልወደድኳቸው ነው። ለብዙ ልጆች አሁ ያስጠናዋቸው እኔ ነኝ እንዳይረሳቸው አድርጌ፣ ግን ይሳደባሉ። ስድብድብ ነው የሚያደርጉኝ። እናደድና ደብደብ አደርጋቸዋለሁ እስኪያለቅሱ ድረስ አፍንጫቸውን አስደምቼ። በልህ ከንፈሩን እየነከሰ በወሰደባቸው እርምጃ እየተደሰተ ምንትዋብ የሐሳብ መርከብ ይዟት ይሄዳል። በጥያቄ ባህር ላይ እየተሳፈረች በጥርጣሬ ካፒቴን እየሾፈረች ይሄ ልጅ ማን ነው? የየትኛው ወዳጄን ነው የሚመስል? ሸበላ ነበርኩ ትላለች እናቱ። ዳሌ ሲሞን አደር የአልፎ አግዳሚውን አይነ ጠልፎ የሚያስቀር ተማሪ አልቀረኝ መምህር፣ ሎሌ አልቀረኝ ጌታ፣ ወታደር አልቀረኝ ኮሎኔል፣ ሞኖክሲዮስ ቢሆን ያላመላለስኩት ቀበቶ ታጣቂ አልነበረም ትላለች ስለ ትላንትና በተወሳ ቁጥር። ይህንን ሰፈር እንደጉድ ጭሰንበት አልፈናል፣ ተጫጭሰንበታል ማለት ታዘወትራለች ምትዋ። አረ ብሎ ወሬውን ላሟሟቀ እንዴታ የዚያን ዘመን ፍንዳታዎች ፍሞ ነው ይመጡና የታለች ሉባንጃ ልናጫጭሳት ነው ይላሉ። ሉባንጃዬ ነበር የሚሉኝ። በእግሩም ማዕዛዋ የሚወዳደራት የለም። ሉባንጃ ንጣት። ሰፈራቸውም ለየት የሚል ነው። ጧት ጭርታው ጭር የሚለው ቃል ከሚገልጸው በላይ ጸጥ ይላል። ከሰዓት በኋላ ደግሞ ጭርታውን አስደንግጠው ለማባረር ባስነጓሪ ቃላት ይሰዳደባሉ። ምድር ጥቁር ቆባን አናቷ ላይ ከደፋች በኋላ ግን የሁሉም ምላስ ለስልሶ ፍቅርን ለማዜም የቸኮለ ይመስላል። አካባቢውም የገበያ እህል ግርግር ይበዛዋል። ንግድ ይጧጧፍበታል። የሚያድንም የሚታደንም ሞልቷል። ማታ ያው የሚነገር አይደለም በጨዋ አነጋገር ሆድ ጾሙን ሁሉ እንዳያድር ከማያውቁት ገላጋርም ቢሆን አንሶላ ይጋፈፉበታል። ይህን ይመስላል የናቦቸር ሰፈር። ከብዙ በጥቂቱ ይነገርለት ከተባለ ምን ትዬ ወደዛ እንዳታይ አላት። ባገጩ ጎረምሶች ተሰብስበው አላፊ አግዳሚውን የሚለክፉበት ድድ ማስጫ ተብሎ የሚጠራ ቦታ እያሳያት። ለምን ግን አለችው። ይለክፉሻላ። ሸምሱ ሻይ ቤት ቁጭ ብለን ፊልም ስናይ የአት ወንዶች የሚወዷትና እሷን ወደ መኝታ ቤት የምትወስዳቸው ሴት ሲያዩና እናትን ትመስላለች ይሉኛል። አንድ ቀን ተናድጄ ሌላ ሰው ሻይ በጠጣበት ብርጭቆ ቲቪውን ላንኮታኩተው ነበር። የጨዋ ልጅማ እንደዚህ አያደርግም። እነሱማ ዝም አስብሉኝማ። አያቅትም ትላለች እናት ሳቋ እየመጣ። እኔ ሳትወልጂኝ በፊት ቆንጆ የሆነችዋን ጄኒፈር ሎፔዝ የምትባለዋን አክተር ትመስይ እንደነበር ለሁሉም እንዲሰማ ጮክ ብዬ ስነግራቸው ጎረቤት እስኪሰማ ድረስ አውቁብኝ። ከመወለድ በፊት አይታን ነበር ወይ አሉኛ።
ባላይሽስ እናቴ አይደለሽ እንዴ? ሳልወለድ በፊት ምን እንደምትመስይ ማወቅ ያቅተኛል? አያቅትም ትላለች እናት ሳቋ እየመጣ። ፊልሙ ሳያልቅ ወጣሁላችሁ። እነሱ እኮ ተሳድበው ስድብ ሲያልቅብኝ ማለቅስ መስሏቸዋል ይላል አቦቸር ብልጠት የሚታይባቸው አይኖቹን እያቆለጨለጨ። ቄስ ትምህርት ቤት ደረሱ። ይሄ ነው ትምህርት ቤታችን። እዚህ ሰፈር ካሉ ቤቶች አንደኛ አሮጌኛ ቄስ ትምህርት ቤት ነው አለ ዘመም ወዳለና ጭቃ ወደ ተመረገበት ቤት ጣቱን ሰዶ እየጠቆመ። ያስተማሪ ስም ማን ይባላል? የሰማት አይመስልም። ስማቸው ማን ነው? የኔታ ጠየቀ አቦቸር። አው የፊደል አስተማሪ የኔታ ነው። ሌላ ስም አልወጣላቸውም። አንድ ቀን ግን ሰከሩና በጠላ ከበዙ በኋላ ከእንግዲህ የኔ እዚህ ቄስ ተማሪ ቤት ዳይሬክተር ነኝ አሉኝ። ትንሽ ቆዩና ምናችሁ ነኝ ብለው ጠየቁን። አሁንም ጠየቁን። ስንረሳ ገረፉን። ሌላ ቀን እንዳይረሳኝ አስታውሽኝ እዬ። ክፍል ውስጥ በተለያየ ዜማ የሚደመጡ ድምጾች። የኔታ የምንትዋብን ድምጽ ሰምተው ከመማሪያው ቤት ወጡ። የሚቋጩትን ነጠላ ይዘው ጺማም ሽማግሌ። ሁለቱም ሲተያዩ ደነገጡ። አቦቸርን ሊያስደነግጠው የቻለ ድንጋጤ እና በትንሽዬ ፊቱ ላይ ላብ ታየ። እየበዛም መጣ። የኔታ አይናቸውን አይኑ ውስጥ እየፈለጉ ያለ እስኪመስል ድረስ አዩት። በቀስቃዛ ድምጽ ከ6 ዓመት በፊት መሆኑ ነው አሉ። በበዓለ ጊዮርጊስ ልክ ነው አለች ምትዋብ በመገረም አናቷን እየነቀነቀች። ያኔ ዶሮ ማነቂያ ነበር ያለውት። ምትዋብ ነጠላዋን ለባብሳ አስፋልት ዳር ቆማለች። አልፋ አግዳሚውን ስትማትር ከሩብ ሰዓት በላይ አሳልፋለች። 50ዎቹን ያጋመሱ የሚመስሉ አንድ ጠምጣሚ ባጠገቧ ሊያልፉ ሲሉ አባይ አሳልሙኝ አለቻቸው። ቄሱ ጥያቄዋን ተክብረው ሊሄዱ ሲሉ እንዲያው ማስቸገር ባይሆንብኝ ያዘጋጀኋት ጸበል ጸዲቅ ነበረችኝ፣ እርሶ ማዕዷን ቢባርኩልኝ። የቄሱ ምላሽ እምቢታ አልሆነም። ተያይዘው ወደ ምትዋብ ቤት ሄዱ። ዳቦውን ከመቁረሱ በፊት መጀመሪያ ቤቱን ጸበል ቢረጩልኝ እንዴት ደስ ይለኝ ነበር። ይኸው ጤና የመታው ከጀመረ ሰነባብቷል አለቻቸው። ሌቱን ደግሞ በቅዠት ነው ማሳልፈው። ጸበሉ ተዘጋጅቶ መርጨት ጀመሩ። ሳሎኑ ተረጭቶ ሲያበቃ መኝታ ቤቱ የሚድረሰው አለችና መግቢያውን አመላከተቻቸው። መራቻቸው። እንዲህ ያለ እምነት እያለሽ እንዲህ ባለ ርካሽ ቦታ መገኘትሽ ቅር ያሰኛል አሉና መርጨታቸውን ሲቀጥሉ ምንትዋብ ካልጋው ክፍል ወጣችና የመኝታ ቤቱን በር ዘጋቸው። ቄሱ የመቆለፍ ድምጽ ሰምተው ዘወር ሲሉ ብቻቸውን ናቸው። መገረም ልባቸውን ገዛው። የኔ እህት ዝም፣ የቀረኝ ቦታ የለም፣ ሁሉንም ቦታ ረጭቼልሻለሁ። ዝም። የኔ እህት ምን እያረግሽ ነው? አንድ ያጠፉት ጥፋት አለ፣ ዋስ ካልጠሩ ልፈታውት አልችልም። እንዴ ምን ነው? ምን አጥፍቼ ማንን በድዬ? ይለምናት ገቡ። ምን ነው የዋልጅ? ምን ነው የመብራህን እህት? እንዲህ ያለውን እኮ ሐሳብ ያሳደረብሽን መንፈስ እክድሃበው። ምን ነው ልጄ? ምን በደልኩ? ሶታት ብዬ ተከትየሽ ቤትሽ ጸበል ከመርጨት በቀር የሚያውቁት ሰው ካለ ዘመዶ ወየንስሐ ልጆ ደውዬ ልጥራውና ባስጠሩት ሰው ፊት ኃጢአት ሆነ እናዘዛለሁ። የቅርብ ዘመድ ከታ አባቴ ልውለድ? ለራሴ በገንዘብም በዘመድም ምንም የሌለኝ መናጢ ኪሴ ላይ እንኳን ማድራት ከጀመረ ስንትና ስንት ቀኑ። እንግዲህ የሚበጀውትን ለመምረጥ ምርጫው በጀው ነው። የማይመስል ነገር መጠየቅሽ ነውር አይሆንብሽም የኔት? አረ የማይሆን ቀልድ ይዘሻል። ፍላጎቴን ካላሟሉ ያለ እህል ውሃ እንደተከረቸመቦ ይቆያሉ። አረ ልጅ። የቄሱ ልመና እየበረታ ሲመጣ ልቡ ሐሴት እያደረገ ነበር። ቄሱ በሆነው ነገር እየተደናገጡ ህልምም እንዲሆን እየተመኙ አንድ ነገር ተናገሩ።
ይኸውልሽ አሁን የምልሽን የምትፈጽሚ ከሆነ የምትፈልጊውን ነገር በእጅሽ ይገባል አሏት ለተናንቋቸው። ምን ይፈለግብኛል? ተረጋግታ ጠየቀች ምንትዋብ። የቄሱ መርበትበት ደስ እያሰኛት የምሰጥሽ ቁጥር ልብ ብለሽ ስሚ። የወንድሜ ልጅ አለ ማሙሸት የሚባል ስልኩን ሲያነሳ የዚህን ሰፈርና ቤት አድራሻ ሰጪውና እንዲያገኘኝ አድርጊ። ተደውሎለት መጣ። አጎቴ ምን ሆኗል? አለ ተደናግጦ። በእዳ ተይዘው ነው። የጠጣበትን አልኮል እንኳን ባፋቸውም ደጅ አልዞረ። ታዲያ ምን የምን ዕዳ ነው ያለበት? እንደዚህ ላለው ቀላል ጥያቄ መልስ መስጠት አልለመደብኝ ስትይ ቄሱ ድምጻቸውን አሰሙ። ኧረ አንቺ ሴት ጡር ፍሪ! ምንድነው እንደሚያወሻክትሽ? ያው ልጅ ነገሩ እንዲህ ነው አሉና ከመጀመሪያው ጀምሮ የተርኩለት ገቡ። ይህ ሁሉ ሲሆን የተዘጋባቸው በር አልተከፈተም። በማሙሸት ፊት ላይ የማመንም ሆነ ያለማመን ነገር አይታይም። እሺ ስንት በከፍልሽ ነው አጎቴ ነፃ የሚሆነው? አለ ኪሱን እየደባበሰ። 25 ብር ከ75 ነው። እሺ ያልኳቸው። 75ቷ ምንድናት? አንተ እንደው እየጠራሁበት ነው። ቄሱ የርግማን ዶፍ ያዘንቡባት ጀመር። አመሻሹ ላይ ቄሱ ራሳቸውን ለውጠው የተከፈለበትን ገላ ሊጎበኙ ሞቅ ብሏቸው መጡ። ይህ ሁሉ ከሆነ 6 ዓመት አልፎታል። በማግስቱ የቄስ ትምህርት አልነበረም። በማግስቱ ማግስትም እንዲሁ ሳምንት ወር ትምህርቱ ተቋረጠ። ለምን ቢባል የፊደል አስቆጣሪውን አይናየው የሚል በመጥፋቱ። አንድ ቀን ያንን ነገር እኮ አጣርቼ ደረስኩበት። የኔታን ስም ገብረ መስቀል አለች እያንዳንዱ ፊደል ረገጥ አድርጋ። ጭቃማ ወራት አለፉ። ሊመዘገብ ወደ ትምህርት ቤት ሲወሰድ እንትዬ አላቦቸር በአዲሱ ሹራብ የእጅ ጫፍ ንፍጡን እየጠረገ አንደኛ ክፍል ተመዝግቤ ይሰማል። አጠገቤ አስተማሪ የሚያስቀምጣቸው ልጆች የጨርቆስ ሰፈር ልጅ ነህ ወይ ሲሉኝ አይደለው ነው አይደለም ብላ ለምን ነኝ በል እንጂ ትላለች እናቱ። የሰፈሩን ስም የሚያስክድ ምን ተገኘ ብላ ያሽቁኛል። እነማን? የጨርቆስ ሰፈር ያልሆኑ ልጆች። ምን ይሉሃል? እንግዳ ሲመጣባችሁ የፎቶ አልበም ከጎረቤት ተውሳችሁ ነው ለእንግዳ የምታሳዩት ይሉናል። ምንቴ አንድ ልጅ ደግሞ ምን አለኝ መሰለሽ? የእናንተ እናቶች 12 እስኪሞሉ ድረስ ይሰባሰቡና ባለ 2 ብር 40 አልበም ይገዛሉ። ከገዙ በኋላ ያዋጡ ሰዎች 3 ፎቶ ያመጡና ይከቱበታል። ከዚያው እሑድ ዕጣ ያወጣላቸው ሰው እስከ ሳምንት ድረስ አልበሙን ቤት ያቆየዋል ብለው እየሳቁ አበሸቁኝ። ሲያበሽቁ አትብሸቅላቸው እሺ። ብሽሽቅ አስለምጂኛ እንዳልበሽቅላቸው። አስተማሪው ባዶ ቦታዎችን ሙሉ ብለው ጥያቄ ጠየቁ። እናቴ ውሃ ጠጣች ካለ አባቴ ክትፎ ዳሽ ተብሎ ሲጠየቅ ዳሽ በሚለው ቦታ ክትፎ ናፈቀው ብለው መልሱን ጻፈ ብለው ያላልኩትን አስወሩብኝ። አያቦቸ ዛሬ በሳቅል ታፈርሰኝ ታጥቀንስታል አለች ምትዋ። በልጇ ስም የሚቀለዱ ቀልዶች እየበዙ በመምጣታቸው አትቆጭ። ይልቁንስ ትንሽ ትልቁ ሴት ወንዱ ከአፉ የሚወጣውን ቃል ለመስማት ጆሮአቸውን ሲቀስሩ ስታይ ደስ ይላታል። አባቴ ክትፎ በላ ነው መልሱ። እሺ ውሸታም ተብዬ ባለንጋ ልጅለጥም አያስበረክኩኝም። ጨበጨብልሃል። ትንሽ ቆይተው አባቴ ክትፎ ነበር የሚበላው አለምራቁን ይዋጥ። አንቺን ያስበላሽ ነበር ወይ ውሃ ብቻ ያስጠጣ ክትፎ ያስናፍቅሽ ነበር? ማን? አባቴ ነው የማላውቀው አባቴ። የምትመልስለት ስለማይኖራት ያልሰማች መስላ ፊቷን ታዞርበታለች። ረዣዥም ሳሮች በሞሉበት ግቢ ህፃናት ይሯሯጣሉ። አንደኛ ደረጃ ትምህርት ቤት ነው። እናት ከልጇ ጋር ሆና ስትጠባበቀው የነበረው ሰልፍ አልቆ ተራዋ ስለደረሰ ወደ ውስጥ ገባች። ስም ተነገራት ለመዝጋቢዋ።
የአባት አቦቸር ምንትዋብ የሚል ጠበቀ፣ ግን አልሆነም። የአባቱ ስም መዝጋቢዋ ዝምታ ሲበዛ መልሳ መጠየቅ ግድ ሆነባት። ገብረ መስቀል። ኩራት በበዛበት ድምጽ ምንትዋብ መለሰች። ቀና ብሎ እናቱን አየ። በፈገግታ ጠይም ፊቱን አበራው። እንባው መጣ። ያ ቀን ፀሐይዋ በደመና ሳትጋረድ በሚርከፈከፈው ካፊያ መሃል ትናንሽ እግሮቹን እያሮጠ ለበርካታ ህፃናት ለሚያውቁትም ለማያውቁትም የጫወታው ርዕስ ይሄ ሆነ። አባቴን እኮ አገኘሁት እያለ የኔ ታገር በመስቀል ይባላል እያለ ደስ የሚል የሚያሳምም ቁስል የሚያስወጣ አለንጋ ነበራቸው እያለ ደስ የሚል እናቴን የሚያናድድ ስድብ ይሰድቡኝ ነበር እያለ ምን ነው በጊዜ መጣ? የኔታ አይሉም እንዴ? አለች ምንትዋብ ቄስ ትምህርት ቤት የላከችው ልጇ ያለ ሰዓቱ መመለሱን አይታ። ወላጅ አምጣሉኝ አላት። የ6 ዓመቷ አቦቸር ብልጣ በልጥ አይኖቹ ላይ ሐዘኔታን ለማስነበብ እየጣረ። የሰራው ተንኮል አለ? የኔታ የማላውቀውን ጥያቄ ሲጠይቁኝ ኤክሶንኩና ጓደኞቼ ሳቆብኝ። ምንድነው ጥያቄው? እግዚአብሔር አዳምን ፈጥሮ ከጨረሰ በኋላ ወደ ገነት ወስዶ ምን ብሎ አስጠነቀቃቸው ብለው አውጥተው ጠየቁኝ። ምን መለስክላቸው? አለች እናቱ መልሱን ለመስማት ጓጉታ። አልሰማውም አላልኳቸውም። አዳም ወደ ገነት ወስዶ እግዚአብሔር ምን አለው ሲሉኝ ጊዜ ለሕይወት ዋጋ ስጥ ብሎ አስጠነቀቀው ስላቸው ተቆጡኝና ብዙ አይነት የሚያበሳጭ ስድብ ሰደቡኝ። ሌላ ቀን ዛሬ ደግሞ ለምንድነው ትምህርት ቤት ያልሄድከው? ብላ ተቆጣች ምንትዋብ። ገበያ ሄዳ ብቅልና ጌሾ ገዝታ ስትመለስ ልጇ አቦቸር ሰፈር ውስጥ አገኘችው። በእድሜ ከሚተካከሉት ጋር በጣቶቹ መሃል ያለችውን ብዮ ወደ ጉድጓድ አፍ ለመክተት እየተፍጨረጨረ ሳለን የደረሰችበት። የኔ ታባረሩኛ እዚች ደጅ ብትደርስ ባለንጋ ይልቃለው አሉኝ አለ። ጠይም ፊቱ ላይ ቅያሜ እየተስተዋለበት። ለምን? ተቆጣች ምንትዋብ። አለንጋቸውን ደብቄባቸው አላውቅም። ከጫፍ ቆረጡ። ቦርሳዬ ውስጥ የደበቅኩትንም እኔ አይደለሁም። ሁሌ ሳልሰድባቸው ይሰድቡኛል። ጥፋ ከፊቴ ባለንጋ ነው የምሸልጥ እያሉ ያስቦኩኛል። የማንን ልጅ ማን ይቀጣል? አመረረች ምንትዋብ። በፊትም ቢሆን የሃይማኖት ሰዎችን አትወድም። ምክንያትሽ ምንድነው ቢሏት አባቴ ትላለች። አባቷ መጾም መጸለይ የሚያበዙ ሰው ፊታቸው ቀርቦ ይፍቱኝ አባ ብሎ የሰራውን በደል ሲናዘዝላቸው የሚገስጹ ናቸው። ቀን ቀን ሐዋርያዊ ተልኳቸውን ሲፈጽሙና ሲያስፈጽሙ ይውሉና ጀንበራሽ ቆልቁላ ወደ ማደሪያዋ ስታዘግም እሳቸው ማረቂያዋን ተጎንጭተው ሙቅ ሲላቸው ጥምጣማቸውን ፈተው ቀበቷቸውን አላልተው በመሸበት ያድራሉ። የምንትዋብ አባት ባለቤታቸውን አበሳጭተው በመሸበት ስለሚያድሩ ብቻ ሳይሆን በሰፈር መንደርተኛ ለመወገዝ ሰበብ ስለሆናቸው ብቻ ሳይሆን በስደተኛው መድኃኔዓለም ስም ዣንጥላ ዘርግተው ምስል ደረታቸው ላይ አንጠልጥለው ያለ ቤተ ክህነት ፈቃድ ገንዘብ ሰብስበው ለግል ጥቅማቸው በመዋላቸው እስር ቤት ቤታቸው ሲሆን የነምትዋብ ስም መነጋገሪያ ርዕስ ሆነ። ሳር ቅጠሉ ዘመድ ጎረቤቱ ጣት የሚቀስርባቸው ሰድቦ ለሰዳቢ አሳልፎ የሚሰጣቸው መሰላቸው። ከማታውቃቸው ወንዶች ጋር መሄድ የጀመረችው ከዚያን ጊዜ ጀምሮ ነው፣ ቤተሰቦቿን ለመርዳት። ወደ ቤቷ ገባችና ጥቁር
የረዘመ ሻሿን አሰረችው። ቀሚሷን አስተካከለች። መበስበስ ከጀመረ መቀመጫው ከተበላ ካርቶን ውስጥ ያደፈ ነጠላዋን አውጥታ ትከሻዋ ላይ አኖረችው። ቤቱን ለቀው ከመውጣታቸው በፊት ጠላ መኖሩን የሚጠቁመውን ጣሳ አፉን ከመሬት ባገናኘ ሙቀጫ ላይ ተቀምጦ የሚያሳየውን አርማ አስገባችው። ቤቱ ተቆለፈ። እንትዬ አሳይሻለሁ። እሺ የኔታህን አይ የማይመጣው ልጅ እኛ ስንማር ከኛ ጋር የማይማሩና ብዙ ነፍጥ የሚወጣው ልጅ ሰነፍ በለው። ከማይመጣው ልጅ የበለጠ የማይመጣው ትልቁ ልጅ ዛሬም አልመጣ ይላል አቦቸር ያሳሰበው ይመስል አመዳም ጠይም ፊቱን እያሻሸ። ወላጅ አሰዳቢ በለው። ላይመጣ ነው አይሄደው። አንድ ቀን የኔታ ከሽንት ቤት እስኪመጡ ድረስ ብድግ አለና እሳቸው ሰክረው ጎርፍ ውስጥ እንዴት እንደተንገዳገዱ እንደሚወድቁ እያሳየ ሲያስቀን ደረሱበትና እስከ ሩቅ ቦታ ድረስ አባረሩት። ይህን አሳዳጊ የበደለውን ውጣጭ በድንጋይ በሉት አሉንና ሁላችንንም ላኩን። እኛ ግን ፈንክተን ከጭንቅላቱ ደም እንዳናስወጣበት ብለን ወዳልሄደበት ቦታ ድንጋይ ወረወርን። ከዚያ ቶሎ ቶሎ መከና ወደ ቤታችን ተበታተንን። ለምትዋብ አቦቸር ልጇ ብቻ ሳይሆን ጓደኛዋም ጭምር ነው። ጥያቄዎቹን አትሰለቻቸው። አንድ ቀን ደግሞ እናቱ ምትዋብ ከገበያ ስትመለስ ያቺ ዥጉርጉር ቀለም ያላት ጭር ያለችው አንዶሮ አባሮ እንቁላሎቿን ሲሰባብር ደርሳበት እንዴ ምን ይሆንክ ነው? ቁጣዋ እየመጣ እንቁላል ውስጥ ያሉ ጫጩቶችን እያስወጣቸው ይላል በአስኳል የበጨጫ መዳፉን በእራፊ ጨርቅ እያጸዳ። አየ ልጅ ነገር ከሳምንት በኋላ የሚፈልፈሉትን ባጭር ትቀጫቸዋለህ አንተ። ብዙ ቀን እስኪሆን ድረስ እንቁላል ውስጥ የሚኖሩ ከሆነ ታፍነው ይሞታሉ እኮ ነው። አጥፍተሃል አቦቸር ከኩርፊያ ጋር። ዶሮዋ ናት ጥፋተኛ። እንቁላል ውስጥ ከታ ከምታስጨንቃቸው ላያቸው ላይ ከምትቀመጥባቸው መጀመሪያውኑ ለምንድን ነው ጫጩቶቹን እንቁላል ውስጥ ከታ የምትወልዳቸው? ኩርፊያዋ እየተገፈፈ ይመጣና ቅፍ አድርጋ ትስመዋለች። እና ልጆቿን ታስጨንቃለች አታስጨንቅም አይደል? አቤት ሐሳቦቹ ሲያዝናኗት። ሌላ ልጅ የመጨመር ሐሳብ የላትም። 50 ቢወልዱ 50 ነው ጉዱ፣ ከተባረከ ይበቃል አንዱ ማለት ታዘወትራለች። ልጇን ያልወደደ ባይወለድ ትመርጣለች። ከጎረቤቶቿ ጋር ውሽማይን ወሰርሽብኝ፣ ዶሮሽ ስትበተንብኝ በሚሉ ሰበብ አስባቦች በተጋጨች ቁጥር እሷን ለማበሳጨት አቦቸር ላይ ይወርዱበታል። አቦቸር አባቱን አያውቅም፣ እናቱም አባቱን አታውቅም። አባቱም ልጁን የሚያውቅ አይመስልም። የኔታ ሁሉ ጊዜ ቀን በቀን ይጠይቁኛል። የምን ጥያቄ ነው እሱ? የአባት ስም እያሉ ነው። ምን ትዋብ አትላቸው ስላቸው ጊዜ ልጆቹ ይስቁብኛል። እነሱ ግን አባት ከየት ነው የሚያስመጡት? ስም ሲጠራ ያንቺ ስም ሲሰሙ የማያልቅ ሳቅ ስለሚስቁብኝ ቆይቼ ነው ሁሉም ሰው ገብቶ ካለቀ በኋላ ለትምህርት የምገባው። እያልወደድኳቸው ነው። ለብዙ ልጆች አሁ ያስጠናዋቸው እኔ ነኝ እንዳይረሳቸው አድርጌ፣ ግን ይሳደባሉ። ስድብድብ ነው የሚያደርጉኝ። እናደድና ደብደብ አደርጋቸዋለሁ እስኪያለቅሱ ድረስ አፍንጫቸውን አስደምቼ። በልህ ከንፈሩን እየነከሰ በወሰደባቸው እርምጃ እየተደሰተ ምንትዋብ የሐሳብ መርከብ ይዟት ይሄዳል። በጥያቄ ባህር ላይ እየተሳፈረች በጥርጣሬ ካፒቴን እየሾፈረች ይሄ ልጅ ማን ነው? የየትኛው ወዳጄን ነው የሚመስል? ሸበላ ነበርኩ ትላለች እናቱ። ዳሌ ሲሞን አደር ያልፎ አግዳሚውን አይነ ጠልፎ የሚያስቀር ተማሪ አልቀረኝ መምህር፣ ሎሌ አልቀረኝ ጌታ፣ ወታደር አልቀረኝ ኮሎኔል፣ ሞኖክሲዮስ ቢሆን ያላመላለስኩት ቀበቶ ታጣቂ አልነበረም ትላለች ስለ ትላንትና በተወሳ ቁጥር። ይህንን ሰፈር እንደጉድ ጭሰንበት አልፈናል፣ ተጫጭሰንበታል ማለት ታዘወትራለች ምትዋ። አረ ብሎ ወሬውን ላሟሟቀ እንዴታ የዚያን ዘመን ፍንዳታዎች ፍም ሆነው ይመጡና የታለች ሉባንጃ ልናጫጭሳት ነው ይላሉ። ሉባንጃዬ ነበር የሚሉኝ። በእግሩም ማዕዛዋ የሚወዳደራት የለም። ሉባንጃ ንጣት
ሰፈራቸውም ለየት የሚል ነው። ጧት ጧት ጭርታው ጭር የሚለው ቃል ከሚገልጸው በላይ ጸጥ ይላል። ከሰዓት በኋላ ደግሞ ጭርታውን አስደንግጠው ለማባረር በአስነዋሪ ቃላት ይሰዳደባሉ። ምድር ጥቁር ቆባን አናቷ ላይ ከደፋች በኋላ ግን የሁሉም ምላስ ለስልሶ ፍቅርን ለማዜም የቸኮለ ይመስላል። አካባቢውም የገበያ እህል ግርግር ይበዛዋል። ንግድ ይጧጧፍበታል። የሚያድንም የሚታደንም ሞልቷል። ማታ ማታ ያው የሚነገር አይደለም በጨዋ አነጋገር ሆድ ጾሙን ሁሉ እንዳያድር ከማያውቁት ገላጋርም ቢሆን አንሶላ ይጋፈፉበታል። ይህን ይመስላል የናቦቸር ሰፈር። ከብዙ በጥቂቱ ይነገርለት ከተባለ ምን ትዬ ወደዛ እንዳታይ አላት። ባገጩ ጎረምሶች ተሰብስበው አላፊ አግዳሚውን የሚለክፉበት ድድ ማስጫ ተብሎ የሚጠራ ቦታ እያሳያት ለምን ግን አለችው። ይለክፉሻላ። ሸምሱ ሻይ ቤት ቁጭ ብለን እንግሊዝ ስናይ የአት ወንዶች የሚወዷትና እሷን ወደ መኝታ ቤት የምትወስዳቸው ሴት ሲያዩና እናትን ትመስላለች ይሉኛል። አንድ ቀን ተናድጄ ሌላ ሰው ሻይ በጠጣበት ብርጭቆ ቲቪውን ላንኮታኩተው ነበር። የጨዋ ልጅማ እንደዚህ አያደርግም። እነሱማ ዝም አስብሉኝማ። አያቅትም ትላለች እናት ሳቋ እየመጣ። እኔ ካቶልቲን በፊት ቆንጆ የሆነችዋን ጄኒፈር ሎፔዝ የምትባለዋን አክተር ትመስይ እንደነበር ለሁሉም እንዲሰማ ጮክ ብዬ ተነግራቸው ጎረቤት እስኪሰማ ድረስ አውቁብኝ። ከመወለድ በፊት አይታን ነበር ወይ አሉኛ። ባላይሽስ እናቴ አይደለሽ እንዴ? ሳልወለድ በፊት ምን እንደምትመስይ ማወቅ ያቅተኛል? አያቅትም ትላለች እናት ሳቋ እየመጣ። ፊልሙ ሳያልቅ ወጣሁላችኋ። እነሱ እኮ ተሳድበው ስድብ ሲያልቅብኝ ማለቅስ መስሏቸዋል ይላል አቦቸር ብልጠት የሚታይባቸው አይኖቹን እያቆለጨለጨ። ቄስ ትምህርት ቤት ደረሱ። ይሄ ነው ትምህርት ቤታችን። እዚህ ሰፈር ካሉ ቤቶች አንደኛ አሮጌኛ ቄስ ትምህርት ቤት ነው አለ ዘመም ወዳለና ጭቃ ወደ ተመረገበት ቤት ጣቱን ሰዶ እየጠቆመ። ያስተማሪ ስም ማን ይባላል? የስማት አይመስልም። ስማቸው ማን ነው? የኔታ ጠየቀ አቦቸር። አው የፊደል አስተማሪ የኔታ ነው። ሌላ ስም አልወጣላቸውም። አንድ ቀን ግን ሰከሩና በጠላ ከበዙ በኋላ ከእንግዲህ የኔ እዚህ ቄስ ተማሪ ቤት ዳይሬክተር ነኝ አሉ። ትንሽ ቆዩና ምናችሁ ነኝ ብለው ጠየቁን። አሁንም ጠየቁን። ስንረሳ ገረፉን። ሌላ ቀን እንዳይረሳኝ አስታውሽኝ ይሄ ክፍል ውስጥ በተለያየ ዜማ የሚደመጡ ድምጾች። የኔታ የምንትዋብን ድምጽ ሰምተው ከመማሪያው ቤት ወጡ። የሚቋጩትን ነጠላ ይዘው ጺማም ሽማግሌ። ሁለቱም ሲተያዩ ደነገጡ። አቦቸርን ሊያስደነግጠው የቻለ ድንጋጤ እና በትንሽዬ ፊቱ ላይ ላብ ታየ። እየበዛም መጣ። የኔታ አይናቸውን አይኑ ውስጥ እየፈለጉ ያለ እስኪመስል ድረስ አዩት። በቀስቃዛ ድምጽ ከ6 ዓመት በፊት መሆኑ ነው አሉ። በበዓለ ጊዮርጊስ ልክ ነው አለች ምትዋብ በመገረም አናቷን እየነቀነቀች። ያኔ ዶሮ ማነቂያ ነበር ያለውት። ምትዋብ ነጠላዋን ለባብሳ አስፋልት ዳር ቆማለች። አልፋ አግዳሚውን ስትማትር ከሩብ ሰዓት በላይ አሳልፋለች። 50ዎቹን ያጋመሱ የሚመስሉ አንድ ጠምጣሚ ባጠገቧ ሊያልፉ ሲሉ አባይ አሳልሙኝ አለቻቸው። ቄሱ ጥያቄዋን ተክብረው ሊሄዱ ሲሉ እንዲያው ማስቸገር ባይሆንብኝ ያዘጋጀኋት ጸበል ጸዲቅ ነበረችኝ፣ እርሶ ማዕዷን ቢባርኩልኝ። የቄሱ ምላሽ እምቢታ አልሆነም። ተያይዘው ወደ ምትዋብ ቤት ሄዱ። ዳቦውን ከመቁረሱ በፊት መጀመሪያ ቤቱን ጸበል ቢረጩልኝ እንዴት ደስ ይለኝ ነበር። ይኸው ጤና የመታው ከጀመረ ሰነባብቷል አለቻቸው። ሌቱን ደግሞ በቅዠት ነው ማሳልፈው። ጸበሉ ተዘጋጅቶ መርጨት ጀመሩ። ሳሎኑ ተረጭቶ ሲያበቃ መኝታ ቤቱ የሚድረሰው አለችና መግቢያውን አመላከተቻቸው። መራቻቸው።
እንዲህ ያለ እምነት እያለሽ እንዲህ ባለ ርካሽ ቦታ መገኘትሽ ቅር ያሰኛል አሉና መርጨታቸውን ሲቀጥሉ ምንትዋብ ካልጋው ክፍል ወጣችና የመኝታ ቤቱን በር ዘጋቸው። ቄሱ የመቆለፍ ድምጽ ሰምተው ዘወር ሲሉ ብቻቸውን ናቸው። መገረም ልባቸውን ገዛው። የኔ እህት ዝም የቀረኝ ቦታ የለም፣ ሁሉንም ቦታ ረጭቼልሻለሁ። ዝም የኔ እህት ምን ያረክሽ ነው? አንድ ያጠፉት ጥፋት አለ፣ ዋስ ካልጠሩ ልፈታውት አልችልም። እንዴ ምን ነው? ምን አጥፍቼ ማንን በድዬ? ይለምናት ገቡ። ምን ነው የዋልጅ? ምን ነው የመብራህን እህት? እንዲህ ያለውን እኮ ሐሳብ ያሳደረብሽን መንፈስ እክድሃበው። ምን ነው ልጄ? ምን በደልኩ? ሶታት ብዬ ተከትየሽ ቤትሽ ጸበል ከመርጨት በቀር የሚያውቁት ሰው ካለ ዘመዶ ወየንሳ ልጆ ደውዬ ልጥራውና ባስጠሩት ሰው ፊት ኃጢያት ሆነ እናዘዛለሁ። የቅርብ ዘመድ ከታ አባቴ ልውለድ? ለራሴ በገንዘብም በዘመድም ምንም የሌለኝ መናጢ ኪሴ ላይ እንኳን ማድራት ከጀመረ ስንትና ስንት ቀኑ። እንግዲህ የሚበጀውትን ለመምረጥ ምርጫው በጀው ነው። የማይመስል ነገር መጠየቅሽ ነውር አይሆንብሽም የኔት? አረ የማይሆን ቀልድ ይዘሻል። ፍላጎቴን ካላሟሉ ያለ እህል ውሃ እንደተከረቸመበው ይቆያሉ። አረ ልጅ የቄሱ ልመና እየበረታ ሲመጣ ልቡ ሐሴት እያደረገ ነበር። ቄሱ በሆነው ነገር እየተደናገጡ ህልምም እንዲሆን እየተመኙ አንድ ነገር ተናገሩ። ይኸውልሽ አሁን የምልሽን የምትፈጽሚ ከሆነ የምትፈልጊውን ነገር በእጅሽ ይገባል አሏት። እልተናንቋቸው ምን ይፈለግብኛል? ተረጋግታ ጠየቀች ምንትዋብ። የቄሱ መርበትበት ደስ እያሰኛት የምሰጥሽ ቁጥር ልብ ብለሽ ስሚ። የወንድሜ ልጅ አለ ማሙሸት የሚባል ስልኩን ሲያነሳ የዚህን ሰፈርና ቤት አድራሻ ሰጪውና እንዲያገኘኝ አድርጊ። ተደውሎለት መጣ። አጎቴ ምን ሆኗል? አለ ተደናግጦ። በእዳ ተይዘው ነው። የጠጣበትን አልኮል እንኳን ባፋቸውም ደጅ አልዞረ። ታዲያ ምን የምን ዕዳ ነው ያለበት? እንደዚህ ላለው ቀላል ጥያቄ መልስ መስጠት አልለመደብኝ ስትይ ቄሱ ድምጻቸውን አሰሙ። ኧረ አንቺ ሴት ጡር ፍሪ፣ ምንድነው እንደሚያወሻክትሽ? ያው ልጄ ነገሩ እንዲህ ነው አሉና ከመጀመሪያው ጀምሮ ይተርኩለት ገቡ። ይህ ሁሉ ሲሆን የተዘጋባቸው በር አልተከፈተም። በማሙሸት ፊት ላይ የማመንም ሆነ ያለማመን ነገር አይታይም። እሺ ስንት በከፍልሽ ነው አጎቴ ነፃ የሚሆነው? አለ ኪሱን እየደባበሰ። 25 ብር ከ75 ነው። እሺ ያልኳቸው። 75ቷ ምንድናት? አንተ እንደውዬ የጠራሁበት ነው። ቄሱ የርግማን ዶፍ ያዘንቡባት ጀመር። አመሻሹ ላይ ቄሱ ራሳቸውን ለውጠው የተከፈለበትን ገላ ሊጎበኙ ሞቅ ብሏቸው መጡ። ይህ ሁሉ ከሆነ 6 ዓመት አልፎታል። በማክስቱ የቄስ ትምህርት አልነበረም። በማክስቱ ማክስትም እንዲሁ ሳምንት ወር ትምህርቱ ተቋረጠ። ለምን ቢባል የፊደል አስቆጣሪውን አይናየው የሚል በመጥፋቱ። አንድ ቀን ያንን ነገር እኮ አጣርቼ ደረስኩበት። የኔታን ስም ገብረ መስቀል አለች እያንዳንዱ ፊደል ረገጥ አድርጋ። ጭቃማ ወራት አለፉ። ሊመዘገብ ወደ ትምህርት ቤት ሲወሰድ እንትዬ አላቦቸር በአዲሱ ሹራብ የእጅ ጫፍ ንፍጡን እየጠረገ አንደኛ ክፍል ተመዝግቤ ይሰማል። አጠገቤ አስተማሪ የሚያስቀምጣቸው ልጆች የጨርቆስ ሰፈር ልጅ ነህ ወይ ሲሉኝ አይደለው ነው አይደለም ብላ ለምን ነኝ በል እንጂ ትላለች እናቱ። የሰፈሩን ስም የሚያስክድ ምን ተገኘ ብላ ያሽቁኛል። እነማን? የጨርቆስ ሰፈር ያልሆኑ ልጆች። ምን ይሉሃል? እንግዳ ሲመጣባችሁ የፎቶ አልበም ከጎረቤት ተውሳችሁ ነው ለእንግዳ የምታሳዩት ይሉናል። ምንቴ አንድ ልጅ ደግሞ ምን አለኝ መሰለሽ?
የእናንተ እናቶች 12 እስኪሞሉ ድረስ ይሰባሰቡና ባለ 2 ብር 40 አልበም ይገዛሉ። ከገዙ በኋላ ያዋጡ ሰዎች 3 ፎቶ ያመጡና ይከቱበታል። ከዚያው እሑድ እጣ ያወጣላቸው ሰው እስከ ሳምንት ድረስ አልበሙን ቤት ያቆየዋል ብለው እየሳቁ አበሸቁኝ። ሲያበሽቁ አትብሸቅላቸው እሺ። ብሽሽቅ አስለምጅኛ እንዳልበሽቅላቸው። አስተማሪው ባዶ ቦታዎችን ሙሉ ብለው ጥያቄ ጠየቁ። እናቴ ውሃ ጠጣች ካለ አባቴ ክትፎ ዳሽ ተብሎ ሲጠየቅ ዳሽ በሚለው ቦታ ክትፎ ናፈቀው ብለው መልሱን ጻፈ ብለው ያላልኩትን አስወሩብኝ። አያቦቸ ዛሬ በሳቅ ልታፈርሰኝ ታጥቀን ስታል አለች ምትዋ። በልጇ ስም የሚቀለዱ ቀልዶች እየበዙ በመምጣታቸው አትቆጭ። ይልቁንስ ትንሽ ትልቁ ሴት ወንዱ ከአፉ የሚወጣውን ቃል ለመስማት ጆሮአቸውን ሲቀስሩ ስታይ ደስ ይላታል። አባቴ ክትፎ በላ ነው መልሱ። እሺ ውሸታም ተብዬ ባለንጋ ልጀለጥም አያስበረክኩኝም። ጨበጨብልሃል። ትንሽ ቆይተው አባቴ ክትፎ ነበረ የሚበላው አለ ምራቁን እየዋጠ። አንቺን ያስበላሽ ነበር ወይ? ውሃ ብቻ እያስጠጣ ክትፎ ያስናፍቅሽ ነበር? ማን? አባቴ ነው የማላውቀው አባቴ። የምትመልስለት ስለማይኖራት ያልሰማች መስላ ፊቷን ታዞርበታለች። ረዣዥም ሳሮች በሞሉበት ግቢ ህፃናት ይሯሯጣሉ። አንደኛ ደረጃ ትምህርት ቤት ነው። እናት ከልጇ ጋር ሆና ስትጠባበቀው የነበረው ሰልፍ አልቆ ተራዋ ስለደረሰ ወደ ውስጥ ገባች። ስም ተነገራት ለመዝጋቢዋ። የአባት አቦቸር ምንትዋብ የሚል ጠበቀ፣ ግን አልሆነም። የአባቱ ስም መዝጋቢዋ ዝምታ ሲበዛ መልሳ መጠየቅ ግድ ሆነባት። ገብረ መስቀል። ኩራት በበዛበት ድምጽ ምትዋብ መለሰች። ቀና ብሎ እናቱን አየ። በፈገግታ ጠይም ፊቱን አበራው። እንባው መጣ። ያ ቀን ፀሐይዋ በደመና ሳትጋረድ በሚርከፈከፈው ካፊያ መሃል ትናንሽ እግሮችን እያሮጠ ለበርካታ ህፃናት ለሚያውቁትም ለማያውቁትም የጫወታው ርዕስ ይሄ ሆነ። አባቴን እኮ አገኘሁት እያለ የኔ ታገር በመስቀል ይባላል እያለ ደስ የሚል የሚያሳምም ቁስል የሚያስወጣ አለንጋ ነበራቸው እያለ ደስ የሚል እናቴን የሚያናድድ ስድብ ይሳድቡኝ ነበር እያለ እያለ እያለ